የወላይታ ልማት ማህበር ሁሉንም የብሔሩ ተወላጆች በማሳተፍ ከ650 ሚሊዮን ብር በላይ ገቢ በማሰባሰብ መንግስት መድረስ ያልቻለባቸውን የልማት ስራዎች በመስራት ህብረተሰቡን ተጠቃሚ ለማድረግ ትኩረት ሰጥቶ እየሰራ ይገኛል። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እንዳሉት በዞኑ የተጀመሩ በርካታ የልማት ስራዎችን ከግብ ለማድረስ የመንግስት ሰራተኞች ሚና የጎላ ነው ብለዋል። እንደ ዞናችን የልማት ጉዳዮች አጀንዳዎች ሳይሰሩ የቆሙ ልማት ጉዳዮች ለምን እንደቆሙ እየተሰሩ ያሉትን ደግሞ በቂ ግንዛቤ መፍጠር ስራዎች ቀጣይ ልንሰራቸው ያሰብናቸው ጉዳዮች ላይ የጋራ መግባባት በሚፈጥር መልክ ተመካክረናል። ሌላው ትልቁ ታርጌት የነበረው የወላይታ ልማት ማህበር ወይም የወልማ ልዩ የገቢ ማሰባሰቢያ ፕሮግራም ላይ ትኩረት ያደረገ ውይይት በስፋት አስተያየት ተሰጥቶበት እኛም ውይይት ያደረግነውን ውይይት አድርገናል። በዚህም ሰራተኛው ዘንድ ትልቅ መነሳሳትን አይተናል። ለልማት ማህበሩ የሚያስፈልገን ነገር ሁሉ ከልማት ማህበር ጎን ላይ እንሰለፋለን። አሁን የተጀመረውን የሪፎርም ስራዎችን አጠናክራችሁ ከሄዳችሁ የተጀመሩ የልማት ስራዎችን ከግቡ ለማድረስ የኛ የሰራተኞች ከናንተ ጎን መሰለፍ ወሳኝ ነው የሚል በጣም አበረታታች የሆኑ አስተያየቶችን ተቀብለናል። ልማት ማህበሩ መንግስት መድረስ ያልቻለባቸውን በርካታ የልማት ስራዎችን ህዝቡን በማሳተፍ እየሰራ እንደሚገኝ አብራርተዋል። መንግስት መድረስ የማይችልባቸው ቦታዎች ላይ ከዚህ ቀደምም እንደነበረው ማለት ነው። አሁን የከተማ አስፋልት ሲያሰራ መንግስት በጀት መድቦ አይደለም፣ ህዝብ አስተባብረን ነው የሰራ ነው። ወላይታ ሌቃ ትምህርት ቤት ስናቋቁም አሁን ያሉ በርካታ ስራዎችን ስንሰራ አባላትን በአባላት በሚሰበሰብ መዋጮን ጨምሮ የተለያዩ ፕሮጀክቶችን ቀርጸን ነው ወደዚህ ደረጃ እንዲደርስ ያደረገውና ወልማ መንግስትን መድረስ የማይችልባቸው ቦታዎች ጥግ ድረስ እየገባ የህዝባችን ችግር እየፈታ ያለ ማህበር ነው። የወላይታ ልማት ማህበር ዋና ስራ አስፈጻሚ ዶክተር አባዮ ቶራ በኩላቸው የወላይታ ልማት ማህበር በወላይታና አካባቢው ድህነትንና ኋላ ቀርነትን ለማስቀረት የሚሰራ መንግስታዊ ያልሆነ በህዝብ መዋጮ የሚደገፍ ለትርፍ ያልተቋቋመ ተቋም ነው ብለዋል። ልማት ማህበሩ ከህዝብ ወደ ህዝብ ስለሆነ የህብረተሰቡ ድጋፍ ወሳኝ ነው ብለው ከልማት ማህበሩ ብዙ ስራ እንደሚጠበቅ ጠቁመው የገቢ ማስገኛ መሆን እንዳለበትም ተናግረዋል። ወላይታ ልማት ማህበር ወላይታና አካባቢው ላይ ድህነትንና ኋላ ቀርነትን የሚታገል መንግስታዊ ያልሆነ በህዝብ መዋጮ የሚደገፍ ለትርፍ ያልተቋቋመ ተቋም ነው እና ለሚሰራቸው የልማት ስራዎች ከህዝብ መዋጮ ይሰበስባል። ያንን ደግሞ ወደ ህዝብ መልሶ ያደርሳል። ከመድረኩ ተሳታፊዎች መካከል አንዳንዶች እንዳሉት ልማት ማህበሩ ከመንግስት ጎን በመሆን ያከናወናቸው በርካታ የልማት ስራዎች እንዳሉ ተናግረው ቀጣይ ልማት ማህበሩ ላይ የሚሰራው ስራ የበኩላቸውን ድርሻ እንደሚወጡ አብራርተዋል። 24 ዓመት ውስጥ በርካታ ልማቶችን ሰርቷል። በርካታ የሚያሳልጡ ነገሮችን በዓለም ደረጃ የሚታወቁ ዶክተሮችን ማፍለቂያ የሆነው የመጀመሪያ አንድ አካል የሆነው የወላይታ ሌቃ ትምህርት ቤትን አቋቁሟል። በምንችላቸው አቅማችን በሚችለው መንገድ በሁሉ እኛ የወላይታ ዜጎች መደገፍ አለብን። ይሄንን የወላይታን ወልማ ማህበር ይሄንን ካላደረግን ወላይታነት የሚሰማን ሰዎች ከሆነ በእውነት ይሄንን ማድረግ አለብን። ከደሞዛችንም ቢሆን የሚቆረጠውን ያህል እንዲቆረጥ እኔ በበኩሌ ፈቃደኛ ነኝ።